አድዋ የዓለም ታሪክ የቀለም መስመር የተቀየረበት የታሪክ መስቀለኛ መንገድ። የአድዋ ድል በ1888 ዓ.ም በአፍሪካ ተራሮች ላይ የተካሄደ ወታደራዊ ግጭት ብቻ ሳይሆን በመላው ዓለም ተበትነው ለሚገኙ ጥቁር ሕዝቦችና በቅኝ ግዛት ቀንበር ስር ለነበሩ የምስራቃውያን አገሮች የነጻነት ፋና ሆኖ ያበራ የታሪክ ክስተት ነው። ይህ ድል አውሮፓውያን በበርሊን ኮንፈረንስ ያጸደቁትን ጥቁር ሕዝብ ራሱን ማስተዳደር አይችልም የሚለውን የዘረኝነት ትርክት በአጼ ምኒልክ የጦር ጥበብና በኢትዮጵያን ጀግንነት ሰባብሮታል። በምስልና በሰነድ እንደተረጋገጠው አጼ ምኒልክ የኢትዮጵያ ንጉሠ ነገሥት በሚል ሙሉ ስምና የሉዓላዊነት ማህተም ለአውሮፓ ኃያላን የላኳቸው ደብዳቤዎች ሀገሪቱ ጥንታዊ የማዕከላዊ አስተዳደር ስርዓትና የረቀቀ ዲፕሎማሲያዊ የነበራት መሆኑን በዓለም አደባባይ ያረጋግጠዋል። በተለይም የውጫሌ ውል አንቀጽ 17 አርቲክል 70 ላይ ጣሊያን የፈጸመችውን የትርጉም ማጭበርበር ምኒልክ በብልሃትና በቁርጠኝነት ውድቅ ማድረጋቸው ኢትዮጵያ በነጮች ሞግዚትነት የምትመራ ሳይሆን በራሷ የምትተማመን ሀገር መሆኗን ለዓለም አሳውቀዋል። ይህ ከአድዋ ተራሮች የተቀሰቀሰው የነጻነት ዜና አትላንቲክን ተሻግሮ እስከ ዋይት ሃውስ በመድረስ በአሜሪካ ጥቁሮች ዘንድ ወደ እናት ሀገር መመለስ ወይንም ባክ ቱ አፍሪካ የተሰኘውን መሲሐዊ ንቅናቄ እንዲወለድ ምክንያት ሆኗል። እንደ WED ቦይስ ያሉ ታላላቅ ምሁራንም አድዋን የጥቁር ሕዝብ አእምሯዊ ነጻነት መጀመሪያ አድርገው እንዲመለከቱት አስገድዷቸዋል። ንዝረቱ በዚህ ብቻ ሳይወሰን እስከ ሩቅ ምስራቅ ጃፓን ድረስ በመዝለቅ የምስራቃውያን ኃይል ከምዕራባውያን የበላይነት እንዲላቀቅ የሞራል ስንቅ ሆኗል። ለዘመናዊው የፓን አፍሪካኒዝም እንቅስቃሴ ማዕፀን ሆና አዲስ አበባን የአፍሪካ መዲና እንድታደርግ ያስቻላት ያ አድዋ ላይ ፈስሰው የጀግኖች ደምና በብር የተረጋገጠው ዲፕሎማሲያዊ ጽናት ነው። ማንኛውም የታሪክ ድርሳን እንደሚመሰክረው የአድዋ ድል የካቲት 3 ቀን 1888 ዓ.ም በተበሰረበት ወቅት በአሜሪካ ዋይት ሃውስ መንበር ላይ የነበሩት 24ኛው የአሜሪካ ፕሬዝዳንት ግሮቨር ክሌቭላንድ ነበሩ። ዓለም በአውሮፓ ኃያላን የቅኝ ግዛት ፖሊሲ ስር ተወጥራ በነበረችበት ወቅት በዋሽንግተን ዲሲ የሚገኘው ዋይት ሃውስ በአንድ ድንገተኛ ዜና ተናወጠ። ፕሬዝዳንት ግሮቨር ክሌቭላንድ ሁለተኛ የሥልጣን ዘመናቸውን እያጠናቀቁ በነበረበት ያ ወቅት ከአፍሪካ ቀንድ የመጣው ጣሊያን በአድዋ ተራሮች ላይ ተሸነፈች የሚለው ዜና የአሜሪካን የውጭ ጉዳይ ፖሊሲ አውጪዎችን ያስደመመ ነበር። ሬድመን ጆንስ ዘ ባትል ኦፍ አድዋ ላይ እንደገለጹት ይህ ድል በአሜሪካ ለሚገኙ ጥቁር አሜሪካውያን የነጻነት ተስፋን ሲያቀጣጥል፣ ለዋይት ሃውስ ደግሞ ኢትዮጵያ የማትበገር ኃያል መሆኗን ያረጋገጠ ክስተት ነበር። ፕሬዝዳንት ክሌቭላንድ በወቅቱ ይከተሉት የነበረው ሞኖሮ ዶክትሪን የተባለው ፖሊሲ አሜሪካ በሌሎች አገር የውስጥ ጉዳይ ጣልቃ እንዳገባ የሚመክር ቢሆንም የአድዋ ድል ግን አሜሪካ ለኢትዮጵያ ያላትን አመለካከት እንዲቀየር አድርጓታል። ሃሮልድ ማርከስ እንደሚተርኩት የአድዋ ድል ከተመዘገበ ከጥቂት ዓመታት በኋላ አሜሪካ ከአጼ ምኒልክ ጋር ዲፕሎማሲያዊ ግንኙነት ለመመስረትና የንግዱን ለመፈራረም ፍላጎት ያሳየችው በዚሁ በክሌቭላንድ ዘመን በተጣለው መሰረት ነው። ሪቻርድ ፓንክረስት እንዳሰፈሩት በክሌቭላንድ አስተዳደር ስር የነበሩ አንዳንድ ዲፕሎማቶች እንዴት አንድ የአፍሪካ ሀገር የአውሮፓ ኃያልን ሊያሸንፍ ይችላል በሚል ጥያቄ ተሞልተው ነበር። ይህ በክሌቭላንድ ዘመን የተሰማው የአድዋ ድል ዜና ነው። በኋላ ላይ በፕሬዝዳንት ቴዎዶር ሩዝቬልት ዘመን አሜሪካ ለመጀመሪያ ጊዜ ወደ አዲስ አበባ ይፋዊ መልእክተኛ እንድትልክና የሚኒሊክን ታላቅነት በይፋ እንድታውቅ በር የከፈተ ነው። ዛሬ ታሪኩን ስንመለከት ክሌቭላንድ በዋይት ሃውስ በነበሩበት ወቅት አጼ ምኒልክ በአድዋ ተራሮች ላይ የጥቁር ሕዝቦች የነጻነት ሰነድ በደም መጻፋቸው በሁለቱ ሀገራት መካከል ለሚፈጠረው የዘመናት ወዳጅነት የመጀመሪያው የመቀስቀሻ ደወል ነበር። የአድዋ ድል ዜና ወዲያውኑ ከነጩ ቤተ መንግሥት በዘለለ ወደ ሕዝቡ ጆሮ እንደ ሰደድ እሳት ተዳረሰ። በ19ኛው ክፍለ ዘመን ማብቂያ ላይ በአሜሪካ ምድር የሚገኙ ጥቁሮች በጂም ክሮ የዘረኝነት ሕግጋቶችና በሊንቺንግ በግፍ መሰቀል ሰቆቃ ውስጥ በነበሩበት ያጨለማ ዘመን ከአትላንቲክ ውቅያኖስ ማዶ አንድ የብርሃን ቃል ተሰማ። እርሱም ኢትዮጵያ አሸነፈች የሚል ነበር። ሬድመን ጆንስ ዘ ባትል ኦፍ አድዋ በተሰኘው መጽሐፋቸው ላይ እንደገለጹት የአድዋ ድል ለአፍሪካ አሜሪካውያን ተራ ወታደራዊ ድል ሳይሆን እግዚአብሔር ለጥቁር ሕዝብ የሰጠው የነጻነት ምልክት ተደርጎ ተቆጠረ። ይህ ድል ነው ወደ እናት ሀገር መመለስ ወይንም ባክ ቱ አፍሪካ ለተሰኘው ንቅናቄ ታላቅ መንፈሳዊና ፖለቲካዊ ሞተር የሆነው። በወቅቱ የነበሩ ጥቁር አሜሪካውያን መሪዎችና የሃይማኖት አባቶች ኢትዮጵያን እንደ ቅድስት ሀገር ወይንም ዛይን መመልከት ጀመሩ። ሪቻርድ ፓንክረስት እንደሚተርኩት የአድዋ ድል ዜና ዋይት ሃውስ ደርሶ ፕሬዝዳንት ክሊቭላንድን ባስደመመበት ወቅት በሃርለምና በቺካጎ ጎዳናዎች ላይ የሚኖሩ ጥቁሮች ግን የጥቁር ንጉሥ ነጭን አሸነፈ እያሉ በደስታ ይጨፍሩ ነበር።
ይህ ክስተት ኢትዮጵያዊነት ወይንም ኢትዮጵያኒዝም የተሰኘውን ንቅናቄ ወለደ። ጥቁሮች በዚች የነጻነት ምድር ኢትዮጵያ ውስጥ መኖር አለብን የሚል ጽኑ እምነት አሳደሩ። ሃሮልድ ማርከስ እንዳሰፈሩት አጼ ምኒልክ ለአሜሪካ ጥቁሮች የላኩት መልእክትና ያሳዩት አቀባበል ለንቅናቄው መጠናከር ትልቅ አስተዋጽኦ ነበረው። በተለይም በ19ኛው መቶ ክፍለ ዘመን ላይ አጼ ምኒልክ ጥቁር አሜሪካውያን ወደ ኢትዮጵያ መጥተው ዕውቀታቸውንና ሀብታቸውን እንዲያፈሱ ጥሪ ማድረጋቸው ወደ እናት ሀገር መመለስ የሚለውን ህልም ወደ ተግባር ቀየረው። ዶክተር ወርቅነህ እሸቴ፣ ዶክተር ቻርለስ ማርቲን የመሳሰሉ ጥቁር ምሁራን ወደ ኢትዮጵያ መጥተው በከፍተኛ ኃላፊነት ቦታ ላይ መመደባቸው ለአሜሪካ ጥቁሮች ኢትዮጵያ የሁላችንም ኩራት ናት የሚል ማረጋገጫ ሆነ። ይህ የአድዋ ድል የፈጠረው ወኔ ነው በኋላ ላይ ለማርከስ ጋርቬ ታላቅ የባክ ቱ አፍሪካ ንቅናቄ መሰረት የሆነው። ጋርቬ ኢትዮጵያዊነት የሚለውን ሐሳብ ሲያቀነቅን የአድዋን ድል እንደ ዋና ማጣቀሻነት ይጠቀም ነበር። በጋርቬ አይን አድዋ ማለት ጥቁር ሕዝብ ራሱን ማስተዳደር እንደሚችል ለዓለም ያሳየበት የነጻነት ካርታ ነው። በመሆኑም በ21ኛው ክፍለ ዘመን መጀመሪያ ላይ በሺዎች የሚቆጠሩ ጥቁር አሜሪካውያን ወደ ምኒልክ ሀገር እንሂድ በማለት ሻንጣቸውን የሸከፉበት ያ የአድዋ ድል የሰጣቸውን የማንነት ክብር ፍለጋ ነበር። ዛሬም ድረስ በአሜሪካ ጥቁሮች ታሪክ ውስጥ ኢትዮጵያ የነጻነት ተምሳሌት ሆና የምትጠቀሰው አጼ ምኒልክ በአድዋ ተራሮች ላይ የፈጸሙት ጀግንነት የውቅያኖሱን ሞገድ አቋርጦ በባርነት ለነበሩት ወንድሞቻቸው እጆቻችሁን ወደ እግዚአብሔር ዘርጉ፣ ነጻነታችሁ ቀርቧል የሚል ተስፋን ስለዘራባቸው ነበር። በተለይ በ20ኛው ክፍለ ዘመን መጀመሪያ ላይ የጥቁር ሕዝብን ሁለንተናዊ ነጻነት ለማምጣት የታገሉት ታላቁ ምሁርና የታሪክ ጸሐፊ W.E. ዱ ቦይስ ለአድዋ ድልና ለአጼ ምኒልክ የነበራቸው አመለካከት እጅግ ጥልቅና ረቂቅ ነበር። ሃሮልድ ማርከስ እንደሚያመለክቱት ዱ ቦይስ አድዋን የሚመለከቱት እንደ አንድ ወታደራዊ ግጭት ሳይሆን የዓለም ታሪክ አቅጣጫ የተቀየረበት የታላቁ የዘር ግጭት ውጤት ወይንም በግሎባል ከለር ላይን አድርገው ነበር። ዱ ቦይስ በ1915 በጻፉት ዘ ኤንስ በተሰኘው መጽሐፋቸው ላይ ዘ ኤንስ ያልኩት ስሙን ላለመጥራት ነው፣ ኢትዮጵያን የጥቁር ሕዝብ ስልጣኔ ምንጭና የነጻነት አርማ አድርገው አቅርበዋታል። ሪቻርድ ፓንክረስት እንዳሰፈሩት ዱ ቦይስ የአድዋን ድል ሲተነትኑ ኢትዮጵያ በአድዋ ተራሮች ላይ የጣሊያንን ወራሪ ኃይል ስታሸንፍ በአውሮፓውያን ዘንድ ተቀርጾ የነበረውን ጥቁር ሕዝብ ማሸነፍ አይችልም የሚለውን የተሳሳተ ሳይንሳዊ ትረካ ሰባብራለች ብለዋል። ለዱ ቦይስ አጼ ምኒልክ የጥቁር ሕዝብ ኩራት ብቻ ሳይሆኑ ለዓለም አቀፍ የፓን አፍሪካኒዝም እንቅስቃሴ መሰረት የጣሉ ታላቅ መሪ ነበሩ። ዱ ቦይስ 1900 ዓ.ም በለንደን በተካሄደው የመጀመሪያው ፓን አፍሪካን ኮንፈረንስ ላይ ኢትዮጵያን እንደ ማዕከል አድርገው መነጋገሪያ አድርገዋታል። ሬድመንድ ጆንስ እንደሚተርኩት ዱ ቦይስ በአሜሪካ ለሚገኙ ጥቁር ምሁራን ሲሰብኩ አድዋ የጥቁር ሕዝብ የአእምሮ ነጻነት ሜንታል ኢማንሲፔሽን መጀመሪያ ነው ይሉ ነበር። ምክንያቱም ድሉ ጥቁሮች በራሳቸው እንዲተማመኑና ማንነታቸውን በኩራት እንዲቀበሉ አድርጓቸዋል። ዱ ቦይስ ከአጼ ምኒልክ ቤተ መንግሥት ጋር በደብዳቤ ይገናኙ የነበሩ ሲሆን ኢትዮጵያ በሊግ ኦፍ ኔሽን ውስጥ እንድትገባና የጥቁር ሕዝብ ድምፅ እንድትሆን ከፍተኛ ጥረት አድርገዋል። ዱ ቦይስ በሕይወታቸው መጨረሻ ላይ ወደ አፍሪካ ሲመለሱና በጋና ሲያርፉ በልባቸው ውስጥ ተቀርጾ የነበረው የአድዋ ድል የፈጠረው የማይበገር ጥቁርነት መንፈስ ነበር። ለአድዋ ድል የነበራቸው ፍቅርና አክብሮት በአሜሪካ የሲቪል መብት ትግል ውስጥ ለተሳተፉ ጥቁሮች ሁሉ እንደ ትልቅ የሞራል ስንቅ ሆኖ አገልግሏል። ዱ ቦይስ አድዋን የጥቁር ሕዝብ የታሪክ መዝገብ መክፈቻ አድርገው በማቅረብ የዓለምን የታሪክ አጻጻፍ ሂስቶሪዮግራፊ ለመቀየር ችለዋል። በW.E. ዱ ቦይስ አእምሮ ውስጥ የተጠነሰሰውና በአጼ ምኒልክ የአድዋ ድል የተመሰከረለት የጥቁር ሕዝብ አንድነት ሐሳብ ከግማሽ ክፍለ ዘመን በኋላ ለዘመናዊው የአፍሪካ አንድነት ድርጅት OAU መወለድ ዋነኛ መሠረት ነበር። ሃሮልድ ማርከስ እንደገለጹት አዲስ አበባ የአፍሪካ ዲፕሎማሲ ማዕከል ለመሆን የበቃችው በአጋጣሚ ሳይሆን በአድዋ ድል ማግስት ኢትዮጵያ የነጻነት ተምሳሌት ሆና በመገኘቷ ነው። ዱ ቦይስና ምኒልክ የጀመሩት ያ መንፈሳዊና ዲፕሎማሲያዊ ትስስር አፍሪካውያን አንድ ካልሆንን እንጠፋለን የሚለውን መመሪያ እንዲይዙ አድርጓቸዋል። ሪቻርድ ፓንክረስት ዘ ኢትዮጵያንስ በሚለው ድርሳናቸው እንደሚተርኩት ዱ ቦይስ በለንደንና በፓሪስ ባካሄዷቸው የፓን አፍሪካን ኮንፈረንሶች ላይ ኢትዮጵያን እንደ ተስፋይቱ ምድር ነበር የሚያቀርቧት። ይህ የዱ ቦይስ ትርክት በአፍሪካ የነጻነት ታጋዮች እንደ ኳሜ ንክሩማና እንደ ጆሞ ኬንያታ ልብ ውስጥ ሰርጾ ገባ። እነዚህ መሪዎች አዲስ አበባን ሲመለከቱ ምኒልክ አውሮፓውያንን ድል ያደረጉበትና የጥቁር ሕዝብ ሉዓላዊነት የጸናበት ምድር አድርገው ነበር። በመሆኑም እንደ አውሮፓ አቆጣጠር በ1963 የአፍሪካ አንድነት ድርጅት ሲመሰረት አዲስ አበባ የማዕከልነት ቦታ ያገኘችው በታሪካዊ ግዴታና በምኒልክ የአድዋ ድል ውል ነበር።